ሰላም ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን ከ1000 በላይ ዜጎች የሚሳተፉበት የጸሎት መርሃ ግብር ሊካሄድ መሆኑ ተሰምቷል። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በቂ ዝግጅት መደረጉን የአዲስ አበባ ሰላምና ጸጥታ ቢሮ አስታወቀ። አዲሱ የታክስ አስተዳደር ሕግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀ። ሶማሊያ ከኢትዮጵያ ኤሌክትሪክ ኃይል ልትገዛ መሆኑ ተሰምቷል። በምስራቅ አፍሪካ ከፍተኛ የዝናብ እጥረት ሊከሰት እንደሚችል ተገለጸ። ሌላ በምንመለከተው መረጃ ሶማሌላንድ ኤምባሲዋን በእስራኤል ልትከፍት ነው። የነዳጅ ዋጋ መናርን ተከትሎ ዩናይትድ ኪንግደም በሩሲያ ላይ የጣለችውን ማዕቀብ አላልታለች። በቅድሚያ ወደምንመለከተው መረጃ ስንሸጋገር ከ1000 በላይ የሚሆኑ ዜጎች የሚሳተፉበት የጸሎት መርሃ ግብር ሊዘጋጅ መሆኑ ተሰምቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ ከ1000 በላይ ዜጎች የሚሳተፉበት የጸሎትና ዱዓ መርሃ ግብር እንዳዘጋጀ አስታውቋል። ይህ መርሃ ግብር በቀጣይ እሁድ ግንቦት 16 ከቀኑ 9 ሰዓት በአራዳ ክፍለ ከተማ ከ7 ሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወን የኢትዮጵያ ሃይማኖት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ አስታውቀዋል። የአደባባይ ጸሎቱ በዋናነት ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑም ተገልጿል። በአሁኑ የጸሎት መርሃ ግብር ጉባኤው በተደጋጋሚ የሚያደርገው የጋራ ጸሎት መሆኑንም ነው የገለጹት። በተለይም የኮቪድ-19 ወረርሽኝን በማስታወስ እንዲህ አይነት የጋራ ጉዳዮች በሚመጡበት ሰዓት ጉባኤው በቀጣይ የጸሎት መርሃ ግብር እያደረገ እንደሚቀጥልም ተናግረዋል። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በቂ ዝግጅት መደረጉን የአዲስ አበባ ሰላምና ጸጥታ ቢሮ አስታወቀ። ቢሮ በወንጀል መከላከል፣ መቆጣጠርና ሰላማዊ የምርጫ ሂደት የህዝቡ ሚና በሚል ውይይት አካሂዷል። የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ የኢትዮጵያን ሰላምና ልማት የማይፈልጉ ኃይሎች ኢትዮጵያን ለማተራመስ የተለያዩ ሴራዎችንና ሙከራዎችን እያደረጉ መሆኑንም ተናግረዋል። አያይዘውም ባለፉት ወራት የጸጥታ ተቋማት ከህዝብ ጋር በሰሩት የተቀናጀ ስራ የከተማዋን ሰላም ማረጋገጥ መቻሉን አስረድተዋል። ኃላፊዋ እንዳሉት ምርጫን ተከትሎ የሚፈጸሙ ወንጀሎች ቀድሞ በመከላከል ረገድ ሰባተኛው ጠቅላላ ምርጫን አስመልክቶ ለተለያዩ የህብረተሰብ ክፍሎች ስልጠናና ዝግጅት ተደርጓል። ከቀናት በኋላ የሚደረገው ሰባተኛ ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ በጸጥታ ተቋማት ቅድመ ዝግጅት ውይይት በማድረግ እንዲሁም ስልጠና በመስጠት ሙሉ ዝግጅት መደረጉንም ገልጸዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናንት ጀነራል አስራት ደኔሮ በመድረኩ ተገኝተው እንደገለጹት ለጸጥታና ለደህንነት ስራ ትልቁ አቅም ህዝብ ነው ብለዋል። ነዋሪው በየአካባቢው ያለውን የጸጥታ ሁኔታ በትኩረት በመከታተልና የወንጀል ድርጊት ሲያጋጥም ለጸጥታ አካል መረጃ በማድረስ የከተማን ሰላም በማረጋገጥ ድርሻውን መወጣት እንደሚገባው አስገንዝበዋል። አዛዡ አክለውም ምርጫውን ተከትሎ ሊከሰቱ የሚችሉ የወንጀል ድርጊቶችን ቀድሞ በመከላከል እንዲሁም በሚያጋጥሙ የጸጥታ ችግሮች ላይ ለጸጥታ መዋቅሩ ጥቆማ መስጠት ምርጫውን ፍጹም ሰላማዊ ሆኖ እንዲያልፍ በንቃት መከታተል እንደሚገባው አሳስበዋል። ባለፉት 9 ወራት በተሰሩ የሰላምና የጸጥታ ስራዎች በከተማዋ የወንጀል ምጣኔ በ47 በመቶ መቀነስ መቻሉንም በውይይቱ ላይ ጠቁመዋል። ይህም ውጤት የመጣው ህዝቡን የሰላም ባለቤት በማድረግ ረገድ በቅንጅት በመሰራቱ የማህበረሰብ ተኮር ምክክር በማድረግና የሰላምና ጸጥታ ተሳትፎ በመደረጉ መሆኑ ተመላክቷል። አዲሱ የታክስ አስተዳደር ሕግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ጸደቀ። አዲሱ የታክስ አስተዳደር ሕግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀ። ሸቀጦችን የሸጡበትን ዋጋ ሆን ብሎ በመቀነስ ደረሰኝ መቁረጥን በተመሳሳይ ቅጣትን ይጣልበታል ተብሏል። አሁን በስራ ላይ ባለው ሕግ ነጋዴዎች ያለ ደረሰኝ በሚያካሂዱት እያንዳንዱ ግብይት የሚከፍሉት ቅጣት 50 ሺህ ብር ነው። አዲሱ ረቂቅ አዋጅ ደረሰኝ ባለመቁረጥ በአንድ ዓመት ውስጥ 2 ጊዜ የገንዘብ ቅጣት የተጣለባቸው ነጋዴዎች ድርጊቱን በድጋሚ ከፈጸሙ ከ5 እስከ 7 ዓመት በሚደርስ እስራት እንደሚቀጡ አስፍሯል። በረቂቅ ህጉ ላይ ትላንት ምክክር ያደረጉ ባለድርሻ አካላት የገንዘብ ቅጣቱ የተጋነነ መሆኑን በመጥቀስ ስጋታቸውንም ገልጸዋል። በሌላ መረጃ ሶማሊያ ከኢትዮጵያ የኤሌክትሪክ ኃይል ልትገዛ መሆኑ ተሰምቷል።
የሶማሊያ መንግስት ከኢትዮጵያ የኤሌክትሪክ ኃይል ለመግዛት የመጨረሻው ምዕራፍ ላይ መድረሱን አስታውቋል። የሶማሊያ ኢነርጂ ሚኒስትር አብዱላሂ ቢድሃን ዋርሳሜ እንደገለጹት ኃይሉን በዶሎ በዋጃቤና በጎልዶጎብ መስመሮች በማስገባት ለተለያዩ የሶማሊያ ከተሞች ለማድረስ ታቅዷል። ለሁለቱም መስመሮች የተደረጉት የአዋጭነት ጥናቶችን መጠናቀቃቸውን የተገለጸው። ጊቤ ሚዲያን እየተከታተላችሁ ነው። መረጃዎቻችን እንደቀጠሉ ይገኛሉ። ሶማሌላንድ ኤምባሲዋን በእስራኤል ልትገነባ ነው። ሶማሌላንድ በቅርቡ ኤምባሲዋን በኢየሩሳሌም እንደምትከፍት አስታውቃለች። ሶማሌላንድ ኤምባሲዋን የመክፈት ውሳኔ ላይ የደረሰችው እስራኤል የሀገርነት እውቅና ከሰጠቻት በኋላ ነው። ይህ የሀገርነት እውቅና በተባበሩት መንግስታት ድርጅት አባልነት ለተነፈገው የሶማሊያ ራስ ገዝ አስተዳደር ትልቅ የምስራች ነበር። የራስጌው መንግስት ወኪል ሆነው በእስራኤል አምባሳደርነት ሹመት የተሰጣቸው መሐመድ ሀጂ በበኩላቸው የሶማሌላንድ ሪፐብሊካን ኤምባሲ በኢየሩሳሌም እንደሚከፈት ሳበስር ትልቅ ክብር ይሰማኛል ሲሉ ተደምጠዋል። ጨምረውም ወዳጅነታችን እያደገ የሚሄድ በጋራ መከባበር ላይ የተመሰረተና ወደ ስትራቴጂካዊ ትብብር የሚያድግ ነው ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር በበኩላቸው የሶማሌላንድ ኤምባሲ የመክፈት ውሳኔን አስመልክተው በኢየሩሳሌም ኤምባሲ መከፈቱ የሁለቱ መንግስታት ግንኙነት ያጠናክረዋል ብለዋል።